ሰላም ለእናንተ ይሁን እያል ዛሬ ህዳር 14 ሶስተኛው ወር 2018 ዓመተ ምህረት 5 የመከላከያ ሰራዊት አባላት ወደ ፋኖ ተቀላቅለዋል። እስኪ ከነሱ መካከል አንዱን ወደ እናንተ ፊት አቅርቤዋለሁ። ወንድሜ ከስንተኛ ክፍለ ጦር ነው የመጣው? 32ኛ ናት። 32ኛ ናት? አዎ። እና እንዴት ነበር? መቼ ነው የመጣው? አሁን በ23 ጆርጂስ ነው ወደ ሮግቢያ ከተማ መጣ እና በጣም ከባድ ነበረ። ያስጠላል። በቃ ፋኖ አቅም አለው፣ ጠንካራ ነው እና እኔ መውጣት አለብኝ መካድ አለብኝ ብዬ ነው ዛሬ የመጣሁት። እና በስንት ጣጣ በጫካ ገብቼ ጠፍቼ ነው የወጣው። ጠፍቼ ካምፕ ገባ። ዛሬ መውጣት አለ ወደ ፋኖ መቀላቀል አለ ብዬ መጣሁ። ምን ይሏችኋል? ፋኖ ምንድነው ይሏችኋል? እንዴት ሳገኘው? ፋኖ ሁለት ፋኖ ነው እና ሌባ ነው። ያን ጥንፈኛ እናዘውና እንመለሳለን ነው አለ። ደሞዝ እየበላ ተቀመጥ አንተ ምን ይጎልብሃል ብሎ ነው ይላክ ነው አይደለ? ስንት ነው የሚከፈላችሁ ብር? 6800 ብር ናት። ከዛ ይቆምጡና 4000 ምናምን ደርስ ናችም አንድ ቀን ትጠፋለች ነው አይደለ? አዎ። ከየት ነው የመጣው? መቼ ነው የተቀላቀልከው? ቆይቷል። ትንሽ መሰልጠኛ ገብቶ ነበረ እና ከዛ ወጥቶ ወደሞ ነው ኦሮሚያ ክልል ነው አይደለ? ታፈሰ ደግሞ አዲስ አበባ ነው። አዲስ አበባ ምን ስትሰራ ከምን ላይ ነው ያዙ? ጫት ምናምን እንደዚህ ሸቃቅል ነበር፣ ቀፈርኩ ነበር፣ እናችን ማስተዳደራቸው ነበር። እና አሁን ወደዚህ ህይወት ይሻላል ሂድ ምናምን ብሎ ሲልክ መጣ። ግን መከላ ነው እናት። እና ፋኖን እንዴት አገኘው? ፋኖ ይደባደባል፣ ይገላል፣ ምን ያደርጋል ፋኖ? እስኪ ንገራቸው እስኪ ለማህበረሰቡ። እዛ ውስጥ ሆነ የምሰማው ከባድ ነው። እንዳጠቃላይ ከባድ ነው። ይረሽናሉ፣ ይገላሉ። መሳሪያ ዝብት በጣም አትለቀቅም። ሲጀመር እንዳንድየው ይገላል ነው የሚባል። ግን ሸጋ ነው። አሁን ሸጋ ነው። ይኸው ሸጋ ነው። አሁን ላይ ያለ ሸጋ ነው። እሺ፣ ውስጥ ላሉት ወንድሞች ጓደኞች ምን ትላቸዋለህ? እስኪ መልእክት አስተላልፍላቸው። ይኸው እነሱ አይሰሙም እንጂ ተሰሙማ እንደኔ ወጣው እዚህ ጋር መጣው ወደ አገላቸው እናታቸውን ዘመዳቸውን መፍቀድ ነው ያለባቸው እንጂ እዚህ ምንም አይሰራም። ስለኛ እኮ እርፍት አለው እንኳን ደግሞ ምሽክ ሆኖ ጭንቅ ሲል ተሚያድር እዛ ይሻላል፣ ልጅ መሄድ ይሻላል። እሺ ወንድሜ በቃ አመሰግናለሁ። አይዞ ፈታ በል። እሺ አይዞ ወንድም አለ። ደቡብ አፍሪካ ላይ ውርደቱን ተከናንቧል። ውድ ኢትዮጵያውያን ደቡብ አፍሪካ የሚኖሩ አጠቃላይ የመሰብሰቢያውን አዳራሹን ዙሪያውን ዘግተው አብይ አህመድ ሆዳም ነው፣ አብይ አህመድ ጨፍጫፊ ነው፣ አብይ አህመድ አራጅ ነው፣ አብይ አህመድ ወራዳ ነው እያሉ በግልጽ የዓለም መንግስታት በተሰበሰቡበት አንገቱን አስደፍተውታል። በቃ ትግል ማለት እንደዚህ ነው። በያለበት አብይ በተራመደ ቁጥር እሳት ከሆንክበት የትም አይደርስም። አሁን እንግዲህ የመንግስት ሚዲያዎች ስሙት፣ እንግዲህ የሚሉትን ከዛሬ ጀምሮ የሚዘግቡትን ትሰሙታላችሁ። ጀግናችን ቀባጥሶስ እንደው ይሄንን ፋና የሚባል ሚዲያ መብረቅ ወርጦ ቢጥለው፣ ጋዜጠኞችማ ከጊዜ በኋላ በእጃችን ይወድቃሉ፣ ችግር የለውም። ሆኖ አብይ ዛሬ ደቡብ አፍሪካ ላይ አንገቱን ደፍቶ እንዳለ ሙላው ሃይ ነው ያለው። አጠቃላይ በዓለም አገራት ያሉ መንግስታት ማለት ነው። ታላቅ ስብሰባ ነው። እዛ ላይ ባይጋበዝም ሰብሮ ቢገባም ይወራዳ ያልጠበቀው ተቃውሞ አግኝቶት አይኑ ሁሉ ያ አባይ ላይ ያለቀሱ ያለው ውሸት ዛሬ በተግባር አለቀሰ። ደቡብ አፍሪካን የሚኖሩት ኢትዮጵያኖች አስለቀሱት አብይን። ዘር ሃይማኖት ሳይመርጡ ማለት ነው። ዘር ሃይማኖት ሳይመርጡ ኦሮሞኛ ተናጋሪዎች ራሱ አሉ። ኦሮሞኛ ተናጋሪዎች ራሱ ማለት ነው አብይ ጄኖሳይድ እያሉ ማለት ነው። የሚገርም እኮ ነው። አብይ በድሮን ህዝባችን እየጨፈጨፈ ከነመፈክራቸው የተጨፈጨፉ ትምህርት ቤቶች፣ የወደሙ ቤተክርስቲያኖች፣ የተቃጠሉ መስጊዶች፣ ቸርቾች ጭምር ከነፎቷቸው አብይን ግራ እያጋቡት ነው። ደቡብ አፍሪካ ላይ ተረጋግቶ ስብሰባውን እንዳይከታተል ሆኗል። ለመናገር ተነስቶ ተጎደላልፎ ተቀመጠ። ተጎደላልፎ ማለት ነው። አጠቃላይ አዳራሹ
የዓለም መንግስታት የተሰበሰቡበት አዳራሽ ዙሪያውን እዙ። በነገራችን ላይ የደቡብ አፍሪካ ቴሌቪዥን ዘግቦታል። ኢትዮጵያኖች ታሪክ ሰሩ ብሎ ማለት ነው። በአሁኑ ሰዓት ደቡብ አፍሪካ ውስጥ ያሉ ሚዲያዎች፣ ሬዲዮ በሉ ቴሌቪዥኖች፣ የግል ሚዲያዎች ብትሉ አጠቃላይ ስለ ኢትዮጵያ ሰላማዊ ሰልፍና ስለ አብይ የገጠመውን ችግር ነው እያወሩ ያሉ። በቃ መሆን ያለበት እንደዚህ ነው። መሆን ያለበት እንደዚህ ነው። በቃ አከተም ጀግኖች በያለበት እንደዚህ ረመጥ ሁንበት። አሁን ፋናና አቢሲ እንግዲህ ጀግናው መሪያችን ነው እያሉ ነው። ቀዳዳ ብቻ አንቀዳዳ ብቻ። ውድ ኢትዮጵያን የሆናችሁ የደቡብ አፍሪካን ቴሌቪዥን ተከታተሉ በያላችሁበት። ለአብይ ምን ብለው እንደዘገቡ ማለት ነው። አብይን አርክሰውታል ኢትዮጵያኖች፣ ደቡብ አፍሪካ ውስጥ ያሉ ኢትዮጵያኖች ጀግኖች ጀግኖች ጀግኖች